ይህንን ጉዳይ ለፍርድ ለማቅረብና ለመሞገት እኛ ዝግጁ ነን ፈረንሳይ ራፋል ገዛን የህዳሴ ግድቡ ልንመታ ነው ምናምን ይያሉ መንበጫበጭ ይህ ወንዝ የሷ ብቻ እንዲሆን የብቻ ተጠቃሚ ብቻ እንድትሆን የሚያደርጋትን ውል ይዛ ለመውጣትና ያሹን አካሄድ ትተሽ ከኢትዮጵያ ጋራ አብረሽ ለመስራት ሞክሪ ብላችሁ ምከሯት አይ رابعا نؤمن إيمانا راسخا بأن التعاون وفقا للقانون الدولي በጣም ከገረመኝ ነገር ያው መጀመሪያ ቁጥር 1 ቁጥር 2 ቁጥር 3 ብሎ ስለ ፍልስጤም ጉዳይ የመጀመሪያው ነው ያደረገው ቀጥሎ ስለ ሊቢያ ጉዳይ አወራ ሶስተኛ ስለ ኒውክሊየር መታጠቅ ጉዳይ ከእስራኤል ጋር ያይዞ ሌሎችን ያው ለራሳቸው የፈቀዱ ለሌሎች ማይፈቅዱበት ምናም ብሎ አንዳንድ ነገሮች አነሳ ከዛ በኋላ አራተኛ ብሎ በማንኛው ስምምነቶች መተባበር መተጋገዝ የሚባለው እሳቤ የተከበረና ቋሚ ነውና በዚህ መሰረት ግብጽ በጣም ታማኝ ተባባሪ እንደሆነች አድርጎ ለማስቀመጥ ሞክሯል ይሄ መጀመሪያው ቃል ركيزة الاحترام المتبادل والسبيل الأوحد لتحقيق المنفعة المشتركة ይህ የዓለም አቀፍን ስምምነትን የሚያጎለብት ወይም የሚስማማ ቀጥሎ ደግሞ እርስ በርስ ሊያከባብረን የሚችል እንዲሁም ጥቅምም ካለ አብረን ልንሳተፍበት የምንችልበትን እድል የሚከፍት ነው ይላል ጥሩ ነው ይሄም ولقد أثبتت التجارب أن الإجراءات الأحادية تعمق الأزمات ነገር ግን ልምዶች የሚያሳዩት ይልና በተናጠል የሚከድ አካሄድ በችግሮች ላይ የመባባስ እና ችግሮችን የበለጠ የማባባስ ችግር ይፈጥራል ብሏል وتزيد الفجوات እንዲሁም በመሐከል ያለውን ግንኙነት ያሰፋዋል ያራርቀናል وفي المقابل بقلباچو ارتأت إثيوبيا مخالفة القانون الدولي إثيوبيا يا عالم أكفن هج متأسن تايات ويم دقمو يانن لراسوا فكدج وفرض الأمر الواقع عندهم እኛን ተጨባጭ ጉዳይ ላይ ማስቀመጥን እና ይሄው ምን ታመጣላችሁ አይነት አካሄድን መረጠች ضمن سياستها الأحادية ይህ በተናጠል የሚሄድ ፖለቲካዋ ሆኗል ወይም እሳቢዋና ድርጊቷ ሆኗል المزعزعة للاستقرار في القرن الإفريقي ይህ አካሄድ ደግሞ የአፍሪካ ቀንድን አካባቢ የሚያተራምስ የሚረብሽ ነው የሚሆነው وحوض النيل الشرقي እንዲሁም የምስራቁን የናይል ሀገራት ሊባል የለም አክቹአሊ ሸርቂ ካለ ኢትዮጵያ ብቻ ናት ያለችው ከዛ በግብጽ በሱዳን በኩል ውሃው አልፎ ሱዳን ይገባል ስለዚህ እቺ የናይል ሸርቂ የምትለው አኔ ትመቸኛለች ለምን ናይል ሸርቂ ካለ ጥቁር አባይ ነው ሌላ ሰው አይሳተፍበትም ኢትዮጵያ ናት ሌላው ናይል አልጀኑቢ ሚሉት እነሱ ታች ያሉት የሩዋንዳ ብሩንዲ ዩጋንዳ ኬንያ ምናም ይሳተፉበት እንደዚሁም በደቡብ ሱዳን በኩል አድርጎ ሱዳን ጋር ተቀላቅሎ ወደ ግብጽ የሚሄደው ከኢትዮጵያ ጋር ምንም ንክኪ የሌለውን ማለት ነው واعلنت عن انتهاء سدها እናም ኢትዮጵያ ግድቤን ጨረስኩ ብላ አወጀች وان ما مضى قد مضى ያለቀ ነገር አልቋል አለችን حالمة أو بالأصح متوهمة ምናልባትም ይህንን አልማ ወይም ደግሞ ቃጅታ ይለዋል ምክንያቱም የሁለተኛው ቃል ቅጀትን ነው የሚወክለውና ማለት ነው እና ምናልባትም አልማ ወይም ቃጅታ أن مصر ستنسى حقوقها ومصالحها الوجودية ግብጽ ይህንን የመኖር ያለመኖር ጥያቄዋን የምትረሳላት መስሏት النيل የናይል ጉዳይ وإن كان هناك من يتشدق بمزاعم التزامه بالقانون الدولي
አንዳንድ ምናልባት የዓለም አቀፍን ህግ እያከበርኩ ነው እያለ በምርጥ ቃላት የሚመጻደቅብን ቢኖር فإننا على أتم الاستعداد لتناول الأمر في آليات القضاء ይህንን ጉዳይ ለፍርድ ለማቅረብና ለመሞገት እኛ ዝግጁ ነን التحكيم الدولي የዓለም አቀፍ የህግ መድረክ ላይ ለመቅረብም ዝግጁ ነን ذلك إن صدقت النية للاحتكام لهذه الآليات القانونية ይሄም የሚሆነው እውን ለዚህ ለዓለም አቀፍ ፍርድ ቤት ለመገዛት ዝግጁ የሆነ ነፍስ ወይም ዝግጁነት ካለ ነው الأمر الذي لم ولن يتوفر ይህ ከዚህ በፊትም አልነበረም በኋላም አይኖርም أما وإن ركنوا للمماطلة ነገር ግን አሁንም ጊዜን ለማራዘምና ጉዳዮችን ለዝም ብሎ ብቻ ለማስኬድ የሚያስቡ ከፈለጉ ከሆነ وتهديد حياة ملايين البشر في دولتي المصب በሁለት ተፋሳሽ አገሮች ላይ በሚሊዮን የሚቆጠሩ ሰዎች ህይወት ላይ ለመፍረድ ከወሰኑ فإننا لن نتهاون في ضمان حقوقنا የኛን ሐቃችንን ለማግኘት እና ዋስትናውን ለመረከብ ፈጽሞ ወደ ኋላ እንልም وإننا لقادرون على ذلك እኛ ያንን ለማድረግ ደግሞ ብቆች ነን ቻዮች ነን ይሄ ነው ፉከራውና ማለት ويكفل لنا ميثاق الأمم المتحدة ይህንን ደግሞ የተባበሩት መንግስታት هجنا دمب يصدقلنال مبادئ القانون الدولي حماية مصالحنا الوجودية في يا تبابروت منجستات يمره سمنت ينيان مبتنا ينيان حق يكبرلنا في نهر النيل بنايل ونزلي خامسا أمستنيا بلو ليلا نجر ليورانو تؤكد مصر أن إصلاح الأمم المتحدة يا يتبابروت منجستاتن ማስተካከል ምናምን ሲል መጀመሪያ ራሳቸውን አስተካክሉ ብየዋለሁ ለማንኛውም እስኪ ያነሳቸው ነጥቦች እንዘርዝራቸው የመጀመሪያው መተባበር ነው ያለው መተባበርን ግብጽ አሳይታለች ወይስ ኢትዮጵያ ናት መተባበርን ያሳየችው ካልን ኢትዮጵያ በአቶ መለስ ዜናዊ በኩል ለሁስኒ ሙባረክ እነ ሳዲቅ አልማህዲ በወቅቱ የውጭ ጉዳይ ሚኒስትር በሱዳን የነበሩትን እንደዚሁም ዑመር ሱለይማን የግብጹ የደህንነት አካል የነበረውን ሁሉ አማክሮ ግድቡን አብረን እንስራው ብራውጡ እንሳተፍ በሚላቸው ወቅት ሁስኒ ሙባረክ ምንድነው ያለው እጁን ወደ ናይል የሚዘረጋ እቆርጠዋለሁ ነበር ያለው ይሄ ነው መተባበራችሁ ያልኩት ነበር በአረብኛው ፕሮግራም ሌላው ኢትዮጵያ 14 አመት ኑና እንስማማ ምንስማማው ግን ይህንን የውሃ ድርሻ ታሪካዊ ድርሻ የሚለውን ዝባዝንኪያችሁንና የ1902 የ1929 የ1959 ብላችሁ ምታላዝኑበት የቅኝ ግዛት ውሎቻችሁን ወደዛ ጠላችሁ እንተባበር ያለም አቀፍ ግን እናክብር በኤንቲቢው ስምምነት ሌሎች በሙሉ የሚስማሙበት የሆነ የጋራ የሆነ ፊርማን አብረን እናስቀምጥ በዛ ላይ የተባበሩት የአፍሪካ ህብረት እኛን ይዳኘን ብላ ኢትዮጵያ መቀረቧ ይሄ ነው መተባበር ነገር ግን በተቃራኒው ግብጽ ጸጥታው ምክር ቤት ስትሄድ የተባበሩት መንግስታት ላይ ስትሄድ አንዴ አውሮፓ ህብረት ስትሄድ አንዴ አሜሪካኖች ጋር ስትሄድ አንዴ ራሻ አንዴ ቻይና አንዴ አፍሪካዎችን ሁሉ እየዞረች ኤርትራ አልቀረቻት ሶማሊያ አልቀረቻት ጅቡቲ አልቀረቻት እነዚህ አንጥይሃ ወማከለ ሰቡዕ ይባላሉ ወሻም የነከሰው ከተራራም የወደቀው ምናምን ጋር እየሄደች ምናምኗን ልትለቃቀም ስትሞክር ኢትዮጵያ ናት ተባባሪ የምትባለው ወይስ ግብጽ ናት ይሄ ነው ጥያቄ የነበረው እኔም ምናልባት ኢትዮጵያ በትክክለኛው መንገድ የአፍሪካ ሶሉሽን ወይም መፍትሄ የሚመጣው በአፍሪካ ነው ብላ አፍሪካ ላይ እንጠጋ ስትል አፍሪካን ንቁ አፍሪካን ምክንያቱም ጥቅምን ስለሚያቀዛ ላይ ምን ያህል ከሰራና አብሮ ካዋጣ በዚህ ጉዳይ ላይ የአፍሪካ ጉዳይ
ስለሚሆን አፍሪካዎች ጉዳዮቹን በደንብ ስለሚያውቁ አፍሪካኖች ከሆኑ ይፈርዱት ጥሩ ይሆናል ስለዚህ ኢትዮጵያ ናት የተስማማችው የተባበረችው ወይስ ግብጽ ሌላው ከመተባበር ነው የሚቆጠረው አልቡርሃንን ወደ ፈሸቃ ግባ ብሎ ልክነ እየወሰድክ ያለው እርምጃ ብሎ ያበረታቱ ኢትዮጵያና ሱዳንን ለማጣላት የሚደረግ ስራ እውን መተባበር ነው የናይል ንስር ቁጥር 1 የናይል ንስር ቁጥር 2 የናይል ጥበቃ እየተባለ የርግባ ሞራ በጀት ሲጫወቱ ከግብጽ ከምንድነው ከፈረንሳይ ራፋል ገዛን የህዳሴ ግድቡ ልንመታ ነው ምናምን ይያሉ መንበጫበጭ ይሄ እውነት መተባበር ነበርን ይሄ ነበር የአረብኛ ፕሮግራሜ በሙሉ መልስ ሌላው እውን መተባበር ተብሎ የሚጠራው ኢትዮጵያ ሁሉ ጊዜ ከእድገቷ ጋር ተያይዞ ውሃም ልገድብ ባለች ቁጥር ወይም ደግሞ ወደ ባህር ልውጣ ባለች ቁጥር እየመጣችሁ ጉሮሯ ላይ መቆም ነው እንደዚህ ነው ይሄ ነው መተባበር የሚባለው ይሄን ነበር ያልኳቸው የነበረው በአረብኛ ላይ እነዚህ ነበር ሲያረጉ የነበረው እነዚህ ሰዎች እንዴት ተብሎ ነው ታዲያ መተባበር የሚባለው ሌላው ያነሳው ጉዳይ ኢትዮጵያ የዓለም አቀፍ ህግ ጥሳለች ነው ግን የዓለም አቀፍ ህግ ጥሳለች እያሉ እንደ ቁራ መጮህ ዋጋ የለውም የታለ የጣሰችው ተብሎ ይጠየቃል አንድ እንኳን አንቀጽ አይጠቅሱም ኢትዮጵያ የጣሰችው እስኪ ህግ ምንድነው ሲባሉ ምንም ይጠቅሱት የለም Mr. President, we ask for the floor in the exercise of the right of reply to this የመመለስ መብታችንን ለማስከበር የተሰጠንን እድል ያመሰገንን ብለዋል statement made by the Egyptian delegate against my country Ethiopia በኢትዮጵያ ተቃራኒ ላይ በግብጽ ተወካይ ማለትም የውጭ ጉዳይ ሚኒስትሩ የተሰጠውን ሐሳቤ መልስ ለመስጠት ነው እንግዲህ እንሰማለን The unfounded claims we heard here today are also communicated to the Security Council. Ethiopia has provided a considered response based on truth and lessons from our knowledge of Egypt's baseless claims. የኢጂፕት መሰረተ ቢስ ክሶችን ልክ ለጸጥታው ምክር ቤት መልስ ኢትዮጵያ እንደሰጠችው ሁሉ አሁንም በዛ ጉዳይ ላይ መልሶቻችንን አቅርበናል በጽሁፍ በመሳሰሉት ከዛ ውጪ ደግሞ መልሶች በተወሰነ ደረጃ አሁን እንሰጣለን Our position remains principled and clear. The Nile River ties Ethiopia, Egypt and the 9 other countries of the Nile Basin. የኢትዮጵያ ዋና በቆሚያዋ ይህ የናይል ወንዝ የጋራ ነው የግብጽ ብቻ አይደለም ስለዚህ ከኢትዮጵያም ጀመረ ከሩዋንዳም ከዩጋንዳም በኩል የሚጀምረው ሁለቱም የሚያስተሳስር ነው ሁላችንንም ስለዚህ የኔ አንተ ምንባባልበት አይደለም ነው With a natural bond Ethiopia has taken all steps to preserve this bond ስለዚህ ኢትዮጵያ ይህንን ህግ ማለት የተፈጥሮ ህግ ከዛ ጀምሮ ኢጂፕት እንደሚደርስ እና አስተሳሳሪ መሆኑን አትክድም አልካደችም ይቀጥላል The contrast between Ethiopia's long-standing policy of cooperation and Egypt's continued hostility is starkly clear. በዚህ ሁኔታ ግን ባለበት ሁኔታ የኢጂፕትና የኢትዮጵያ ኮንፍሊክት ወይም ችግሮች ግን ያሉት ምን ላይ ነው ሚለውን እንስማ Ethiopia abides by the international law. ኢትዮጵያ የዓለም አቀፍ ህግን ተንተርሳ principle of equitable and reasonable utilization ተገቢ እና ፍትሃዊ የሆነ አጠቃቀምን እናስፈን ነው በናይል ወንዝ ላይ ወይም በአባይ ወንዝ ላይ in its use of the Nile River. እና በጋራ እንጠቀም ነው Egypt on the other hand በተቃራኒው ኢጂፕት ግን is invested in imposing what it calls its historic right. ታሪካዊ ድርሻ የሚል አጉል አባባልን ወይም ፈሊጥን ይዛ ይህንን ኢኩዊታብል ወይም ተገቢ እና የሚገባተን ያህል ኢትዮጵያ እንደዚሁም የፍትሃዊ ነው የሚባለውን አጠቃቀም የሚጋፋ እሳቤዎችን ይዛ ትሄዳለች Ethiopia advances basin-wide cooperation along with its sisterly co-repairing countries. ይህንን የመተባበር ህግን
ለማስፈን ኢትዮጵያ ከተለያዩ ሀገራት ጋር ተሰራለች ይሄንንም አረጋግጣለች ያው በኤንቲቢ በመሳሰሉት ማለት Egypt pushes for colonial era bilateral commission ኢጅፕት ግን በተቃራኒው የቅኝ ግዛት እሳቤን ይዛ ብቻዋን በተናጠል ትበራለች that grants it unfettered authority over 10 African countries በ10 ሌሎች 10 ሀገራት ፈጽሞ የተቀባይነት የሌለውን የሆነ ማለት የናይል ቤዝን ሀገራት የሚባሉት በሙሉ ማይስማሙበት የሆነ እነሱንም የጎዳ የሆነ ይህ የቅኝ ግዛት ስምምነትን ላስቀጥል ብላ ነው የሮጠች ያለችው ነው Ethiopia seeks to develop the water to protect the human rights of our people for inadequate standard of living to enjoy access to clean drinking water ኢትዮጵያ ከዚህ ናይል ላይ ንጹህ ውሃ ለህዝቦቿ ለማቅረብ እንደዚሁም ደግሞ የተሻለ ኤሌክትሪክ ለማስገኘት ሌሎች የልማት አቅጣጫዎችን and electricity to ምግብ power our homes schools hospitals and factories ምትሰሙት በሙሉ ፋክተሪዎቿን ወይም ኢንዱስትሪዎቿን ቤቶቿን እንደዚሁም ሆስፒታሎቿን ትምህርት ቤቶቿን በሙሉ ሊያግዝ የሚችል የሆነ ኤሌክትሪክና በአጠቃላይ ለህይወት ወሳኝ የሆኑ ነገሮችን ለማድረግ ሲባል ወንዝ የሚባል ውሃ የሚባል ነገር አስፈላጊነቱ ስለሚታወቅ ያንን ለመጠቀም ትሻለች Egypt insists on denying them these necessities of life by a perpetual colonial status ኢጅፕት ግን በተቃራኒው በዛው በቆመው በድሮ በቆሞ ቀሩ የቅኝ ግዛት ህግ ተንተርሳ ኢትዮጵያ ይሄ ሁሉ ነገር አይገባትም የምትል ነው የምትመስለው ያንን ነው ያረጋው as a desert farm to use its own terms and I quote oasis for development end of እና ይህንን ውሃ ለብቻዋ ለክ ፈርዖን ጊዜ እንደነበረው ለብቻዋ ለመጠቀም ትሻለች ዴዘርቷን እንደፈለገች ታለማበታለች Ethiopia built the Grand Ethiopian Renaissance Dam by consulting and involving Egypt in the decision-making processes. ኢትዮጵያ የህዳሴ ግድብን በመትገነባበት ወቅት ሌላው ቀርቶ ኢጂፕትን እንደዚሁም ሌሎች ተሳታፊ ሀገሮች ሱዳንን አሳታፊ አድርጋ አስፈርማ ነው አይደል በ2015 ከሱም በፊት ምንድነው ስሙ የህዳሴ ግድቡን ባለሙያዎች መተው እንዲመረምሩት አብረው እንዲፈትሹት ምናምን አድርጋ ነው አብራ የተሳተፈችው starting from the design to the operation of the dam ከዲዛይን ጀምሮ እስከ ኦፕሬት እስከሚያደርግ ወይም ስራ እስከሚጀምር ድረስ ግብጽ ተሳታፊ በውይይቱ ሂደት ውስጥ ነበረች Egypt built the humongous High Aswan Dam Egypt ሌላ የሰደል አሊ አስዋን ዳም አለው ግን አስዋን የሚለውን አለ የሚጠቀሙት እነሱ አስዋን የሚባለው ሌላ አለ ኤኒዌይስ ይሄ ኦልሞስት ፖፑላር ስለሆነ ምንም ችግር የለው ሰደል አሊ የሚሉት ወይም ትልቁን ግድብ ገድባለች which is nearly 3 times the size of our Renaissance Dam ይህ ማለት የህዳሴ ግድቡን 3 እጥፍ የሚያህል መሆኑ ይታወቅልን ይሄ በጣም ቆንጆ አነጋገር ነው ምክንያቱም ብዙዎች እኛ ትልቅ ገንብተን እነሱ ምንም የሌላቸው እኛ ብዙ ውሃ ይዘን እነሱ ምንም የሌላቸው ስለሚመስላቸው በአለም አቀፍ ህግ ይሄ መነገሩ በጣም ትልቅ ነገር ነው destroying the Nubia and Meroe civilizations with flooding destroying the livelihood of people የኑቢያን እና መሰል ሌሎች እዚያ አካባቢ ነዋሪ የነበሩና የዛ አገር ሰዎችን ስልጣኔዎችን በሙሉ ያወደመ የሆነ ግድብ ሰርታለች in its neighbor several rounds of negotiations have been held between Ethiopia and Egypt በኢትዮጵያና በኢጂፕት መካከል በጣም ተደጋጋሚ የሆነ የውይይት ዙር ተሰርቷል ወይም ተደርጓል Egypt tried to extract unreasonable concessions from Ethiopia without ከኢትዮጵያ ምንም ልትቀበለው የማትችለው የሆኑ እሳቤዎችን እያመጣች ብቻ ይህንን ውይይት የማደናቀፍ ስራ ስትሰራ ኖራል without any genuine desire for a win-win solution ምንም ቢሆን ሁለታችንም የምናሸንፍበት የሆነ እሳቤ እንዲመጣ ወይም እንዲቀርብ አትሻም እሷም አታቀርብም
Egypt's representatives have not shown any inclination to produce a consensus outcome. ስለዚህ በዚህ ውይይት ሂደት ፈጽሞ ሊያስማሙ የሚችሉ ጉዳዮች ላይ መምጣት ኢጅፕት አልቻለችም። Its entire focus is to get other Nile riparian states to recognize its claims for colonial era entitlements and full control of the Nile. የሷ ሐሳቤ ከዚህ በፊት ሁሌ የምታጠነጥነውን የኮሎኒ ወይም ምንድነው ይባለው የኮሎኒ ስምምነት ወይም የቅኝ ግዛት ስምምነትና ይሄ ታሪካዊ ድርሻ ብላ የቆመችበትን ጉዳይ እኛ እሺ ብለን እንድንቀበልና ይህ ወንዝ የሷ ብቻ እንዲሆን የብቻ ተጠቃሚ ብቻ እንድትሆን የሚያደርጋትን ውል ይዛ ለመውጣት ነው። Ethiopia's dam is the first of many. ነገር ግን ይህ ግድብ የመጀመሪያ አይደለም። ብዙ ግድቦች ከዚህ በፊት ተደርገዋል። ወደፊትም ይደረጋሉ ለማለትም ይመስላል። በጣም ሁለቱንም ነገር ይዛል። Not only in Ethiopia but also in the wider Nile Basin region. በኢትዮጵያ ብቻ አይደለም በሌሎችም የናይል ቤዝን ሀገራት ላይ ይህ ግድብ ተሰርቷል ይሰራልም ወደፊት። There has to be a lesson from the past to chart a positive future. ስለዚህ ከዚህ በኋላ የድሮ የጥንት ይሄ የተለመደ ግብጽ ብቻዋን የመጠቀም ሐሳብ ይረሳ ትርሳው። ይሄ በጣም ጥሩ አባባል። More collaborative future. ከዚህ በኋላ የመተባበር ፊውቸር ብቻ ነው ያለን። አብረን እንስራ፣ አብረን እናልማ፣ አብረን እንገንባ። Hostility only breeds divisions. West ከዛ ውጭ ያለ መረባበሽ እና አጉል እዛም ማለት የሚያመጣው ጠብ ብቻ ነው፣ ሌላ ጥቅም የለም። Of resources and missed opportunities for joint development. እናም ልማትን ማደናቀፍ ችግር መፍጠር በአጠቃላይ አካባቢውን ማታራመስ ብቻ ነው የሚሆነው፣ ሌላ ጥቅም የለውም። Ethiopia has redoubled its efforts to ensure regional peace and security. ስለዚህ ኢትዮጵያ የምትችለውን ሁሉ እያደረገች ነው በአካባቢው የሰላም የመረጋጋት የመተባበር እና የአብሮ የመበልጸግ ሂደት እንዲኖር shoulder to shoulder with its neighbors to restore peace, advance integration and economic development and in the fight against terrorism. ኢትዮጵያ ከጎረቤት ሀገራት ጋር አብራ በመቆም ሰላም ለማምጣት ቴሮሪዝሞችን ወይም ጽንፈኝነትን ለመዋጋት እየሰራችን ያለችው የምትችለውን እያደረገች የኢኮኖሚ እድገትም አብሮ እንዲመጣ ለመስራት እየሞከረች ነው። Egypt, on the other hand, is disrupting these regional efforts, shipping in arms and supporting belligerents and making diplomatic solutions impossible in its neighbors. ኢጅፕት በተቃራኒው የዲፕሎማሲውንና ሰላማዊን አካሄድ በሚረብሽ መልኩ አካባቢው ላይ ይህንን የሰላም አካሄድ የሚያደፈርስ አካሄድ እየሄደች ነው። እቺ በጣም ደስ ያለችኝ ስቴትመንት ናት። ይቀጥል። To the south and west. በምስራቅ በምዕራብ በኩል የረብሻ ግፊቶችን የሚያደርጉ ሂደቶችን ነው እየሰራች ያለችው። There is no parallel comparison between my country, Ethiopia and Egypt. ስለዚህ በኢትዮጵያና በኢጅፕት መካከል ፈጽሞ ማወዳደር የሚቻልበት ሁኔታ የለም። በጣም ቆንጆ Our determination to forge cooperation emanates from the just nature of our cause and action. ስለዚህ ኢትዮጵያ ተፈጥሯዊ የሆነ መብቷን እና እንደዚሁም የሚገባትን የሆነ ነገር ለማድረግ እየሄደች ያለች It's influenced by the timeless bond and shared future we enjoy with our neighbors. ስለዚህ ይህንን ጉዳይ ከቤተሰቦች ከጎረቤቶቻችን ጋር ተጠናክሮ በመስራት ወደፊት እንቀጥላለን እናም እናረጋግጠዋለን ኢንሻአላህ። When we exchange this word in this August assembly, it is only because we are compelled to do so. Egypt's attempt to internationalize one hydroelectric dam. ይሄ በዚህ እንዳለ ማለት ኢትዮጵያ የምትሰራው አብሮነት የመሳሰሉት ከማጠናከር አኳያና ይሄ የምናደርገው ነገሮች በሙሉ ግልጽ እንደሆነ እየታወቀ በኢጅፕት በኩል ግን የሚከደው ሂደት ይህ ብቸኛ የዓለም አንድ ብቻ ግድብ እንደሆነ አድርጋ ይህን ጉዳይ የዓለም አቀፍ ጉዳይ አድርጋ እዛም እዚህም ስትሮጥ ትታያለች። An African river is only another case of exploiting this platform. ሌላው ቀርቶ የአፍሪካ ወንዝ መሆኑ እንኳን የተረሳበትና በአፍሪካ
ጉዳይ ሊፈታ የሚገባው ለዓለም አቀፉ የጸጥታ ምክር ቤት የመሳሰሉት ምትሄድበትን ማለት for narrow political purposes and a cover up for national and regional preoccupations. ይሄ ሁሉ የጠባብ የፖለቲካ ጥቅምን ለማስገኘት ሲባል ብቻ የሚደረግና ይህንን ናይል ውሃን ለብቻው የመቆጣጠር አካባቢውን የመቆጣጠር እሳቤ ይዛ የምትጓዝበት ሂደት ነው። This is one among several factors that contributed to the challenges the United Nations is facing in developing on its mandates. We thus encourage Egypt to play a constructive role. ስለዚህ ይሄ የተባበሩት መንግስታት ስም የተቋቋመው የኢትዮጵያን አይነት አፍሪካን ሀገርም ሌሎችም ታዳጊ ሀገራት እንዲያድጉ እንዲበለጽጉ እንዲመነደጉ አጋዥ ሊሆን ነውና ኢጂፕትን ይሄ መታደርጊውን የማጣራ መሰረት ተሽ ወደ ልማት አብረሽ ተቀላቀይ እና ያሹን አካሄድ ተሽ ከኢትዮጵያ ጋራ አብረሽ ለመስራት ሞክሪ ብላችሁ ምከሯት አይደል? In building a future of shared prosperity. I thank you, Mr. President. ስለዚህ አብረን እንበልጽግ እና ተደመሪ ግብጽዬ ተደመሪ በሏት ይያሉ ነው እንግዲህ